ትልቅ ታሪክ በኦልድ ትራፎርድ ሊደገም ነው። ማንቸስተር ዩናይትድ በአርሰናልና በባርሴሎና የሚፈለገውን የዓለም ዋንጫ ኮከብ ለማስፈረም የጀመረው ድንገተኛ እቅድ የመገናኛ ብዙሃንን ትኩረት ስቧል። በሌላ በኩል ካፕቴን ብሩኖ ፈርናንዴዝ ከሳውዲ ክለብ ለቀረበለት የ100 ሚሊዮን ፓውንድ የዝውውር ጥያቄ ምላሽ መስጠቱ ተሰምቷል። በተጨማሪም የማንቸስተር ዩናይትድ ስካውቲንግ ዳይሬክተር ክርስቶፈር ቪቬል አንድ ትልቅ ተጫዋች ለማስፈረም ጠንክሮ እየሰራ መሆኑ፣ በኦልድ ትራፎርድ ያለው የአንድሬ ኦናና ዘመን ማብቃቱ፣ ኮቢ ሜኑ በቶማስ ቱሄል ስር የጨዋታ ዕድል አለማግኘቱና የማቲያስ ፈርናንዴዝ የዝውውር ውሳኔ የሳምንቱ ዋና ዋና መነጋገሪያ ጉዳዮች ሆነዋል። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በዚህ ቪዲዮ እነዚህን እጅግ የሚያስገርሙና ሌሎች ተጨማሪ ማንቸስተር ዩናይትድን የተመለከቱ የዝውውር መረጃዎችን በዝርዝር እያነሳን እንቆያለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። የማንቸስተር ዩናይትድ ስካውቲንግ ዳይሬክተር ክርስቶፈር ቪቬል የዶርትመንዱን ኮከብ ለማስፈረም ጥረት እያደረገ መሆኑ ተገልጿል። ማንቸስተር ዩናይትድ የቦሩሲያ ዶርትመንዱን አማካይ ፌሊክስ ኒሜቻን ለማስፈረም ከሊቨርፑል እና ከሪያል ማድሪድ ጋር እየተፋለመ እንደሆነ ስካይ ስፖርት ጀርመኒ ዘግቧል። ስካይ ስፖርት ጀርመኒ ባወጣው መረጃ መሰረት የማንቸስተር ዩናይትድ ስካውቲንግ ኃላፊ የሆነው ክርስቶፈር ቪቬል ከኒሜቻ ወኪሎች ጋር ንግግር በማድረግ ዝውውሩን ለማፋጠን ጠንክሮ እየሰራ እንደሆነ ተገልጿል። ይሁን እንጂ የ25 ዓመቱ ጀርመናዊ አማካይ ባለፈው መጋቢት ወር ከዶርትመንድ ጋር አዲስ ኮንትራት መፈራረሙና እስከ ሰኔ 2027 ድረስ የሚያገለግል ምንም አይነት የውል ማፍረሻ ወይም ደግሞ ሪሊዝ ክላውስ አለመኖሩን ተከትሎ ዝውውሩ በቀላሉ እንዳይጠናቀቅ ሊያደርገው ይችላል ተብሏል። በሌላ በኩል አማራጭን ማስፋት ስለሚያስፈልግ ሪያል ማድሪድ ፈረንሳዊውን አማካይ ሹዋሚኒን ለመሸጥ ፈቃደኛ መሆኑን ተከትሎ ማንቸስተር ዩናይትድ ሁኔታዎችን በቅርብ እየተከታተለ ይገኛል። ከዚህ ጋር ተያይዞ የሹዋሚኒ ዝውውር የሚሳካ ከሆነ የደሞዝና የግል ጥቅማጥቅም ጉዳዮችን በተመለከተ በማንቸስተር ዩናይትድ በኩል ምንም አይነት ችግር እንደማይኖር ቤን ጃኮብስ ዘግቧል። የሁሊያን አልቫሬዝ ድንገተኛ ድርድርና የተጫዋቾች ልውውጥ እቅድ የብዙዎችን ትኩረት እየሳበ ይገኛል። ማንቸስተር ዩናይትድ የአጥቂ መስመሩን ለማጠናከር ያልጠበቀና ደፋር ሙከራ ማድረጉን የስፔኑ ታዋቂ ጋዜጣ ኤኤስ አሳውቋል። ኤኤስ እንደዘገበው ከሆነ ማንቸስተር ዩናይትድ የአርሰናልና የባርሴሎና ኢላማ ለሆነው አልቫሬዝ ወኪል በቀጥታ በመደወል ንግግር ማድረጉን ገልጿል። ከዚህ ጋር ተያይዞ ይበልጥ አስገራሚው መረጃ አትሌቲኮ ማድሪድ በዚህ ዝውውር ለመስማማት ፍላጎት ማሳየቱ ሲሆን አትሌቲኮ በማንቸስተር ዩናይትድ ቤት በሚገኙ በርካታ ተጫዋቾች ላይ ከፍተኛ ፍላጎት ስላለው አልቫሬዝን ወደ ኦልድ ትራፎርድ በመላክ በምላሹ የማንቸስተር ዩናይትድ ተጫዋቾችን በመውሰድ የተጫዋቾች ልውውጥ ወይም ደግሞ ኤክስቼንጅ ድል ለማድረግ እያሰበ ይገኛል ተብሏል። ከአልቫሬዝ በተጨማሪ ማንቸስተር ዩናይትድ ከሰንደርላንዱ አጥቂ ብራያን ብሮቢ ጋር ስሙ እየተነሳ ይገኛል። ማቲያስ ፈርናንዴዝን በተመለከተ በማንቸስተር ዩናይትድ እና በቶተንሃም መካከል ያለው የምርጫ ጉዳይ እንዲሁም የ80 ሚሊዮን ፓውንድ ውዝግብ አሁንም ቀጥሏል። ከዚህ በፊት ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ ለመዘዋወር ፈቃደኛ መሆኑ በተነገረ ማግስት በተመሳሳይ ከቶተንሃም ጋር ስምምነት ላይ ደርሷል መባሉን ሰምተናል። ትናንትና ደግሞ ማቲያስ ፈርናንዴዝ በሚቀጥሉት ቀናት የትኛውን ክለብ እንደሚመርጥ ያሳውቃል የሚል ሌላ መረጃ መውጣቱ ውዝግብ እያስነሳ ይገኛል። በዚህ ሁሉ መካከል የ21 ዓመቱ አማካይ ማቲያስ ፈርናንዴዝ ከቶተንሃም ይልቅ ወደ ማንቸስተር ዩናይትድ መዘዋወርን እንደሚመርጥ ለማንቸስተር ዩናይትድ ቅርብ የሆነውና ታዋቂው የዚ አትሌቲክ ጋዜጠኛ አንዲ ሚተን ቶክ ኦፍ ዘ ሬድ ዴቪል ፖድካስት ላይ ይፋ አድርጓል። እንደሚታወቀው ባሳለፍነው ሳምንት ማንቸስተር ዩናይትድ ከተጫዋቹ ወኪሉ ጆርጅ ሜንዴሽ እና ከዌስትሃም ጋር ጠንከር ያለ ውይይት ማድረጉን ፋብሪዚዮ ሮማኖ ገልጾ ነበር። ፋብሪዚዮ ሮማኖ አክሎም ፈርናንዴዝ ወደ ማንቸስተር ዩናይትድ የመሄድ እድሉ ሰፊ እንደሆነ መጠቆሙ አይዘነጋም። ታዲያ ዌስትሃም ፈርናንዴዝን አጫርቶ በከፍተኛ ዋጋ ለመሸጥ ስለሚፈልግ ቶተንሃም ወደ ዝውውሩ ጣልቃ መግባቱን እንደ ትልቅ እድል ተጠቅሞበታል። ነገር ግን ማንቸስተር ዩናይትድ ይህንን ከፍተኛ ዋጋ መክፈልም ሆነ ወደ ጨረታና ፉክክር ውስጥ መግባትን እንደማይፈልግ አሳውቋል። በተጨማሪም ለዚህ ዝውውር ዌስትሃም የጠየቀው የ80 ሚሊዮን ፓውንድ ዋጋ የእግር ኳስ ባለሙያዎችና ተንታኞችን በሰፊው እያነጋገረ ይገኛል። ከዚህ ጋር ተያይዞ የማቲያስ ፈርናንዴዝን ዝውውር ቀጣዩ የፋይናንስና የበጀት መዝጊያ ሳምንት ምላሽ ይሰጣል ተብሎ ይጠበቃል። እንደሚታወቀው ለእንግሊዝ ፕሪሚየር ሊግ ክለቦች አዲሱ የፋይናንስ ዓመት ወይም ደግሞ ኒው ፋይናንሻል ይር ሊጀምር አንድ ሳምንት ብቻ ይቀረዋል። ስለዚህ ክለቦች የፋይናንስ ሚዛናቸውን ለመጠበቅ ሲሉ ትልልቅ ውሳኔዎችን የሚያደርጉበት ስለሆነ በቀጣዩ ሳምንት ዌስትሃም በፈርናንዴዝ ጉዳይ ትልቅ ማሻሻያ ማድረጉ አይቀርም። የዌስትሃም ባለቤቶች ፈርናንዴዝን በችኮላ የመሸጥ ግዴታ እንደሌለባቸው ቢናገሩም ተጫዋቹ መልቀቅ ስለሚፈልግና ክለቡ ካለበት የገንዘብ ኪሳራ አንጻር የማንቸስተር ዩናይትድ እና የቶተንሃም ፍጥጫ በቀጣዩ ሳምንት መፍትሄ ሊያገኝ ይችላል ተብሎ ይገመታል።
በማንቸስተር ዩናይትድ የዝውውር ኢላማ ውስጥ ያለው ዮሃን ማዛምቢ የቪንሰንት ኮምፓኒን አድናቆት ማግኘቱ ተሰምቷል። ማንቸስተር ዩናይትድ ከኦልድ ትራፎርድ ለማድረስ ያሰበው ቀጣዩ የዝውውር ኢላማው በዓለም ዋንጫው ላይ ደምቆ እየታየ ያለው የ20 ዓመቱ ስዊዘርላንዳዊ ኮከብ ዮሃን ማዛምቢ ሊሆን እንደሚችል እየተነገረ ይገኛል። በማንቸስተር ዩናይትድ የዝውውር ኢላማ ውስጥ የገባው ማዛምቢ በዓለም ዋንጫው የምድብ ጨዋታዎች ላይ 3 ጎሎችንና 1 አሲስት ያስመዘገበ ሲሆን በተለይ ስዊዘርላንድ አዘጋጇን ሀገር ካናዳን 2-1 ስታሸንፍ ያስቆጠረው ጎል የብዙዎችን ቀልብ ስቧል። ባለፈው የውድድር ዓመት ቡንደስሊጋው ላይ በ47 ጨዋታዎች 7 ጎልና 9 አሲስት ያስመዘገበውን ወጣት የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ በጀርመን እያደጉ ካሉ ልዩ የኳስ ታለንቶች አንዱ ነው ሲል አወድሶታል። ከዚህ ጋር ተያይዞ ማንቸስተር ዩናይትድ ይህንን ሁለገብ ተጫዋች ለማስፈረም እስከ 43 ሚሊዮን ፓውንድ ሊያወጣ እንደሚችል የስፖርት መገናኛ ብዙሃን እየዘገቡት ይገኛሉ። ከማንቸስተር ዩናይትድ በተጨማሪ ራሱ ባየር ሙኒክ፣ ሪያል ማድሪድ፣ አርሰናል እና ፒኤስጂ የተጫዋቹ ፈላጊዎች መሆናቸው ተሰምቷል። የብሩኖ ፈርናንዴዝ ታማኝነትና ከቤተሰቡ ጋር ያሳለፈው ትልቁ ውሳኔ ብዙዎችን እያስደነቀ ይገኛል። ብሩኖ ፈርናንዴዝ በኦልድ ትራፎርድ ለመቆየት መወሰኑና ለቡድን አጋሮቹ ማሳወቁን ማንቸስተር ኢቭኒንግ ኒውስ አስነብቧል። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነ ብሩኖ ፈርናንዴዝ ባለፈው ዓመት የሳውዲውን አልሂላል ክለብ በ100 ሚሊዮን ፓውንድ ለመቀላቀል እያሰበ ነበር። በተጨማሪም የብሩኖ ወኪል የሆነው ሚጌል ፒኖሆ ከሳውዲው ክለብ ጋር ሰፊ ድርድር አድርጎ ነበር ተብሏል። ማንቸስተር ዩናይትድም ቢሆን በወቅቱ ብሩኖ ፈርናንዴዝን ላለመሸጥ ሙሉ በሙሉ ባይቃወምም ካፕቴን ብሩኖ ፈርናንዴዝ ከቤተሰቡ ጋር በጥልቀት ከተወያየ በኋላ ዝውውሩን ውድቅ አድርጎታል። ይህንን ተከትሎም ብሩኖ ፈርናንዴዝ የፕሪሚየር ሊጉን የአሲስት ሪከርድ በመስበር በማንቸስተር ዩናይትድ ቤት እጅግ ስኬታማ የተባለውን የውድድር ዓመት ማሳለፍ ችሏል። አሁን ደግሞ በኦልድ ትራፎርድ በመቆየት ታሪኩን ለመቀጠል መወሰኑን ለቡድን አጋሮቹ ማሳወቁ ለማንቸስተር ዩናይትድ ደጋፊዎች ትልቅ እፎይታ ሆኗል። የሜሰን ግሪንውድ ዝውውር ለማንቸስተር ዩናይትድ ትልቅ ትርጉም አለው ተብሏል። ሜሰን ግሪንውድ ከኦሎምፒክ ማርሴይ ለመልቀቅ የቱርክ ክለብ ከሆነው ፌነርባቼ ጋር በግል ጥቅሞች ላይ መስማማቱ እየተነገረ ይገኛል። ግሪንውድ እስከ ሰኔ 2029 የሚያቆይ ኮንትራት ቢኖረውም አሁን ላይ በፈረንሳይ ያለው ቆይታ ያበቃለት ይመስላል። በፈረንሳይ በነበረው ቆይታ በ44 ጨዋታዎች 26 ጎሎችን ቢያስቆጥርም በቅርቡ ኦሎምፒክ ማርሴይ 3-0 ከተሸነፈ በኋላ ክለቡን እየበደልክ ነውና ለቀህ ውጣ የሚል የአደባባይ ትችት ደርሶበታል። ይህንንም ተከትሎ ግሪንውድ ከማርሴይ የመልቀቅ ዕድሉ ሰፊ ነው ተብሏል። ታዲያ ኦሎምፒክ ማርሴይ ለሜሰን ግሪንውድ ዝውውር 50 ሚሊዮን ዩሮ ቢፈልግም ፌነርባቼ በበኩሉ ከ30 ሚሊዮን ዩሮ በላይ ለመክፈል ፈቃደኛ ለመሆኑ ተጠቁሟል። ይህ የዝውውር ዋጋ መቀነስ ደግሞ 40% የሽያጭ ድርሻ ላለው ማንቸስተር ዩናይትድ መጥፎ ዜና ሊሆን ይችላል። በተጨማሪም የአትላንታው አሰልጣኝ ፒየሮ ጋስፔሪኒ ሜሰን ግሪንውድ ለ3-4-3 አጫወት ተመራጭ እንደሆነ ቢያምኑም አትላንታ የፋይናንስ ሚዛኑን ለመጠበቅ ተጫዋቾችን እስከሚሸጥ ድረስ ዝውውሩ ሊዘገይ ይችላል። በዚህም መሰረት ማንቸስተር ዩናይትድ የጣሊያኑ ሮማ ወደ ዝውውሩ ገብቶ ዋጋውን ከፍ ያደርገዋል የሚል ተስፋ አለው ተብሏል። ከኦልድ ትራፎርድ ወደ ቱርክ የተዘረጋው የማንቸስተር ዩናይትድ እና የአንድሬ ኦናና ዘመን ማብቂያው መድረሱ ተሰምቷል። ከ3 ዓመታት በፊት በ47 ሚሊዮን ፓውንድ ከኢንተር ሚላን የተዘዋወረው ካሜሮናዊ ግብ ጠባቂ አንድሬ ኦናና ከማንቸስተር ዩናይትድ ጋር ያለው ቆይታ ሙሉ በሙሉ ያበቃለት ይመስላል። በተደጋጋሚ በሰራቸው ስህተቶች ምክንያት ማንቸስተር ዩናይትድ ዋጋ ያስከፈለው አንድሬ ኦናና ባለፈው የውድድር ዓመት ወደ ትራብዞን ስፖር በማቅናት በውሰት ማሳለፉ ይታወሳል። አሁን ባለው መረጃ መሰረት አንድሬ ኦናና በቀጣዩ የውድድር ዓመትም በዚያው ለመቆየት ከስምምነት ላይ የደረሰ ቢሆን ትራብዞን ስፖርም የኦናናን ሙሉ ደሞዝ ከመሸፈኑ ባሻገር ለማንቸስተር ዩናይትድ የውሰት ክፍያ ለመክፈል ተስማምቷል ተብሏል። በረኛን በተመለከተ ኦናና ብቻ ሳይሆን አልታይ ባይንደርም ቁጥር 1 ግብ ጠባቂ ሆኖ መጫወት ስለሚፈልግ ከማንቸስተር ዩናይትድ የመልቀቅ ዕድሉ ሰፊ እንደሆነ እየተነገረ ይገኛል። ይህንን ተከትሎ ማንቸስተር ዩናይትድ ለሴነ ሎመንስ ተጠባባቂ የሚሆን ልምድ ያለው በረኛ እየፈለገ ይገኛል። ከዚህ በተጨማሪ የማንቸስተር ዩናይትድ አካዳሚ ምሩቂ የሆኑት አማካዩ ቶቢ ኮሌር እና በረኛው ራዲክ ቪቴክ የወደፊት ቆይታቸው ባለመታወቁ የፕሪሚየር ሊጉን የሀገር ውስጥ ተጫዋች ስብስብ ደንብ ወይም ደግሞ የሆም ግሮውን ስኳድ ፕሌየር ሩል ላለመጣስ ወሳኝ መፍትሄ እየፈለገ መሆኑም ተጠቁሟል። በእንግሊዝ ፕሪሚየር ሊግ ሕግ ከ25ቱ የስኳድ አባላት ውስጥ ቢያንስ 8ቱ ተጫዋቾች በዩናይትድ ኪንግደም ባሉ ሊጎች ለ3 ዓመታት የተጫወቱ መሆን አለባቸው። በዚህም መሰረት ማንቸስተር ዩናይትድ የ33 ዓመቱንና የአካዳሚው ምሩቅ የነበረውን ሳም ጆንስተንን ከወልቭስ እንዲሁም የ35 ዓመቱን ካርል ዳርሎውን ከሊድስ ዩናይትድ ለማስፈረም በአማራጭ ግብ ጠባቂነት መያዙ ተዘግቧል። ከሁለቱ በረኞች መካከል ሳም ጆንስተን ወደ ቀድሞ ቤቱ በመምጣት አስተማማኝ ተጠባባቂ በረኛ የመሆን እድል እንዳለው ተጠቁሟል።
ኮቢ ሜኑን በተመለከተ በዓለም ዋንጫው ላይ ታሪክ ራሱን እየደገመ ይመስላል። በአሰልጣኝ ሩበን አሞሪም ስር በማንቸስተር ዩናይትድ ቤት ለረጅም ጊዜ መሰለፍ ዕድል ያላገኘው ኮቢ ሜኑ ለ18 ወራት ከእንግሊዝ ብሔራዊ ቡድን መራቁ ይታወሳል። ነገር ግን ከማይክል ካሪክ ሹመት በኋላ ድንቅ ብቃቱን እያሳየ የመጣው የ21 ዓመቱ አማካይ ኮቢ ሜኑ በቶማስ ቱሂል በኩል ለእንግሊዝ ብሔራዊ ቡድን መጠራት ችሏል። ታዲያ ኮቢ ሜኑ የቶማስ ቱሂል ጥሪ ቢደርሰውም በእንግሊዝ ብሔራዊ ቡድን ስብስብ ውስጥ እስካሁን ድረስ ለአንድም ደቂቃ ቢሆን በዓለም ዋንጫው ላይ የመሰለፍ ዕድል አላገኘም። በእርግጥ ለኮቢ ሜኑ ይህ ፈተና ሲያጋጥመው የመጀመሪያው አይደለም። ምክንያቱም በዩሮ 2024 ውድድር በተመሳሳይ መልኩ በመጀመሪያዎቹ 2 ጨዋታዎች ላይ የተሰለፈው ለ4 ደቂቃዎች ብቻ ነበር። ከዚያ በኋላ ግን ኮነር ጋላገርን ቀይሮ በመግባት እንግሊዝን እስከ ፍጻሜ ያደረሰ ቁልፍ ተጫዋች መሆን ችሎ ነበር። አሁን ላይ በኤሌት አንደርሰን እና በደክላን ራይስ ምክንያት የመሰለፍ ዕድል ባያገኝም እንግሊዝ ከጋና ጋር 0-0 በተለያየችበት አሰልቺው የዓለም ዋንጫ ጨዋታ ቶማስ ቱሂል ለኮቢ ሜኑ ዕድል አለመስጠታቸው ብዙዎችን እያስገረመ ይገኛል። በእኔ በኩል ለዛሬ የነበረኝ ዝግጅት ይህንን ይመስላል። እናንተ ዛሬ ባነሳናቸው ጉዳዮች ላይ በተለይ ደግሞ ማንቸስተር ዩናይትድ የአልቫሬስ ፈላጊ ሆኖ መቅረቡንና የተጫዋቾች መቀያየር እቅዱን እንዴት አገኛችሁት? በእናንተ እይታ በማንቸስተር ዩናይትድ ቤት አትሌቲኮ ማድሪድ የሚፈልጋቸው ተጫዋቾች የትኞቹ ይመስሏችኋል? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮ ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። United Road.